ኦኬ መግባት ፈልጉ ልጆች ካላችሁ አንዳንድ አሳዩኝና ላስገባችሁ። መግባት ፈልጉ ሰዎች ካላችሁ አንዳንድ አሳዩኝና ላስገባችሁ። ሰላም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቤተልሔ ኡስታዝ እንዴት ነህ? ሰላም ነሽ? እንዴት ነሽ? አለሁ። ዛሬ የሆነ መስጂድ ነበርኩና ሀበሻ ኮሚኒቲ በቃ ኡስታዝ ጋር ተማሪ ጋር ምናምን ሲሉኝ ኧረ ወሂድና እንተዋወቃለን። በጣም ወሂድ ጋር ምን ብዙ አጣቂዎች አሉ። ኦቨር 30 ምናምን ሀበሻ ኢትዮጵያን ሴቶች ነበሩ መስጂድ ዛሬ ሄጄና ከዛ በቃ ወሂድ ጋር ነው መማር ያለብሽ ምናምን ሲሉኝ አይ ኦልሬዲ እንተዋወቃለን እያልኳቸው ኧረ የእሱ ተማሪ ነኝ እሱ ምርጥ ነው ምናምን እያሉ በጣም ብዙ አድናቂዎች አሉ። አልሐምዱሊላህ ይወዱ እንደሚለውና እንደሚያስበው አላህ ያርገኝ ማለት ነው። ምናልባት ያስፈራል እኮ አንዳንዴ ሰዎች የሚጠብቁትና ፕራክቲካሊ እንደዛ አይደለም። አላህ ብዙ ነገሮችን የሰተረልን ሰዎች ነን። አላህ ብዙ ነገር የሰተረልን ነው። እዚህ ሚዲያ ላይ ስለሆነም ብቻ ሳይሆን በአካል ስንት ወንጀላችንን ስንት ኃጢአታችንን አላህ ሰትሮልናል እና ያ ስለሆነ ነውና አላህ እንደሚሉትና እንደሚያስቡት አላህ ያድርገን ማለት ነው። ለኡማው ምን ጠቀም አላህ ያድርገን። አንቺም እየበረታሽ ነው፣ ጎበዘሻል ማለት ነው። ማሻአላህ ቁርአን ላይ ጥሩ ነው፣ ግን እዚህ ሚዲያ ላይ አትቅሪ እየመጣሽ ማለት ነው። ምክንያቱም የሰው አይንም ጥሩ አይደለም፣ የሰው አፍ ውስጥም ጥሩ አይደለም። አንቺ የራስሽ ቀለም አለሽ፣ ወደፊት ለኡማው ታስፈልጊያለሽ። የራስሽ ቀለም አለሽ፣ የራስሽ ከለር አለሽ። ያየሁት ነገር እሱን ነው እና በርቻ አላህ ያበርታሽ። አንቺም የዋዛ አይደለሽም። አላህ የሰጠን በስጦታ በኩል አላህ ስጦታ አድርጎ የሰጠን ከሙስሊም ወንድሞችና እህቶች መካከል አንደኛው አንቺ ነሽ። አላህ ይጠብቅሽ። ፊት ለፊት ስላለሽም ሳይሆን ኖርማሊ ታውቂዋለሽ ራሱ ምንም ጥያቄ የለውም። የአሁኑ ሳምንት ኮርስ እኮ ኦዲዮ ብቻ ነው፣ ምንም ኖት የለም ከአንደኛው ሀሳብ በቀር። ኖቱ እኮ የሚያስፈልጋችሁ ለዳዴ ነው። ኧረ ስንት ማለት ነው በእግራችሁ ስንት ቨርስ ተናግረ 3 ፔጅ ነው እኮ የጻፍኩት ቨርስ ብቻ ገና ቨርስ አያስፈልግም። ፈተናው እንደዛ አይደለም። ፈተናው ደግሞ ሲመጣ ደግሞ ታየዋለሽ፣ እየቀለለ ነው ከዚህ በኋላ የሚመጣው። ስለዚህ ብዙ አትጨናነቁ። መጨነቅና መጨናነቅ ለመንፈስ ጥሩ አይደለም። ቲንኪንግ ነው የሚያስፈልገው። በኢስላም ታውቂያለሽ ተወኩልና ተዋኩል የሚባል ነገር አለ። ታውቂያለሽ ይሄንን? ቤተልሔም በአላህ መመካት ሁለቱም በአላህ መመካት ነው። ግን ተወኩልና ዋው ፈታ ወና ዋው ፈታ አሊፍ ስኩን ዋ ብለሽ ስቀሪው ተወኩልና ተዋኩል በሚል ልዩነት ያመጣል። ተወኩል ማለት ምን ማለት ነው? ነገሮችን ቁርጥ ሐሳብን ባሰፉ ጊዜ በአላህ ላይ ተመካ፣ አላህ በእርሱ ላይ ተመኪዎቹን ይወዳልና ይላል ቁርአን ላይ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ግመልን እሰር ከዛ በኋላ በአላህ ላይ ተመካ ብለዋል። ሰበቡን ማድረስ ማለት ነው። ከአንቺ የሚጠበቅብሽን ነገር ማድረግ፣ ሕክምናም ሊሆን ይችላል፣ ራስን መጠበቅም ሊሆን ይችላል። ጥንቃቄን የያዙ ስላለ አላህ ሰበቡን ስታደርሺ ከዛ ሰበቡን አድርሰሽ ከአቅሜ በላይ የሆነ ነገር ከመጣ ግን ለአንድ ሰጥቻለሁ ብለሽ ለአላህ ስትሰጪ እሱ ምን ይባላል? ተወኩል ይባላል። ተዋኩል ደግሞ ሲሆን ደግሞ ዋው ፈታ አሊፍ ስኩን ዋ ሲሆን ተዋኩል ሲሆን ደግሞ ዝም ብሎ ለአላህ በደፈናው እጅና እግርና ጣጥፎ ለአላህ መስጠት ማለት ነው። ጥንት የነበሩ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ቁርአን ከመውረዱ በፊት የነበሩ ሰዎች እንደዛ ያደርጉ ነበረ። መቅቡል ነበር በዛን ሰዓት ለነሱ። ገባሽ? አሁን ላይ ግን አይፈቀድም። ቁርአን ከወረደ በኋላ አይፈቀድም ማለት ሰበቡ ማድረስ አለብሽ። ከአንቺ የሚጠበቅብሽ ነገር አለ። ስለዚህ ያለው ነገር እንደዛ ነው። በርቺ፣ ተበራቺ፣ አላህ ያበርታሽ። ብዙ ነገር ኢፈርት ኮሚትመንት የሚፈልጉ ነገሮች አሉ። ከዛ አንፃር ብታየው ጥሩ ነው ለማለት ፈልጌ ነው። እና 81 አሃዱ ላይ የተለያየ ነው። አንተ ከምትጠቀመው ባይብል ጋር መሰለኝ መዝሙረ ዳዊት አሁን ምንም የለም እዛ ውስጥ። በሌላም እንደዚህ ኢንሲደንት ቼክ ሳረግ በጣም ተለያየብኝ። ስንት ባይብል ነው መጠቀም ያለብን ነው? 84
ጫጫታ ነሽ ያለሽው ቤተልሔም፣ አይዞሽ ከልጅ ጋር አይመችም። አይኖ አይ ቤት እየገባ ነው። እሺ እየሰማሁ አይዞሽ አይዞሽ። ኡስታዝ አቡል ባህሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡል ባህሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው? እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ሁሉ ሰላም። ማዳመጥ ነው የምፈልገው። አይ ተፈለጋለህ። እሱማ እንደዛ ነው። አይ አረበሽክም። ኧረ መተጋገዝ ጥሩ ነው። አንዳንድ ሰው ያስፈልገኛል። እኔ ራሴ እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። በሆነ ነገር ተናድጃለሁ፣ ግን አንተ ቤት መናገር የለብኝም ብዬ ነው። የሆነ ሰው ቪዲዮ ሰርቶ በአካል አይቼው ልጁን ይሄ ልጅ ነው እንዴ ብዬ ታውኩት የሆነ ጊዜ ላይ ማለት ነው አንድ መስጂድ ላይና ቪዲዮ ሰርቷል ሰሞኑን አንተን አስመልክቶና በጣም ተናድጃለሁና ግን እዚህ አልናገርም። ክርስቲያን ነው ትችላለህ? ክርስቲያን ነው ወይስ ሙስሊም ነው? አይደለም ሙስሊም ነው፣ ሰለምቴ ነው። ኦኬ አይ አዛረቷቸው ለሰው ደግሞ ትጨነቃለህ እንዴ? እንደዛማ አልጨነቅም። ብጨነቅ ኖሮ አስለንማ እንተናለም። ግን አንዳንዴ ታውቃለህ ለመስለሃ ብለህ የምትተዋቸው ነገሮች የሉም። አውቀህ ትተው የለ ነገሮችን ክፍተት እንዳልፈጥር ብለህ ብዙ ጊዜ እኮ ያወከው ነገር እኮ አትናገርም እኮ አይደል? እርግጠኛ ነኝ ብዙ ነገሮችን ሰምተን እንዳልሰማን የምናልፋቸው ነገሮች አሉ። ግን እንደዛ በማድረጌ ተነደምኩኝ ታውቃለህ። በጣም አሁን አንዳንድ ሰዎች ደግሞ እንደዛ አይገባቸውም ታውቃለህ። የሆነ የምታዋርዳቸው ሰዎች አሉ፣ የምታስተምራቸው ሰዎች አሉ። ማለት ልካቸውን እንዲያውቁ በቃ ትክክል አይደለም ይሄ ነገር እንደዚህ አይደለም ብለህ የምታስቆመው ሰው አለ። ደግሞ ቀስ አድርገህ አይ ወንድሜ ቅድም ያልከው እንደዚህ አይደለም እንደዚህ ነው ምናምን ብለህ ደግሞ የምታስተምረው ሰው አለ። እና እንደዚህ የተውኳቸው ነገሮች ነበሩና በጣም ተናደድኩኝ። እና ብቻ እሺ አንተ ጋር አላነሳውም ግን አልለቀውም። አይ ኧረ ችግር የለውም መተው ነው ያለብህ። አጀንዳ የሚፈልጉ ሰዎችን አጀንዳ ተሰጣቸውና አንተ ቆንጆ እንቅልፍ ትተኛለህ። እነሱ በደንብ አድርገው ሌሊቱን ሙሉ እንዲያወሩ፣ ሌሊቱን ሙሉ እንዲያስቡ፣ ሌሊቱን ሙሉ እንዲጨነቁ ታደርጋቸዋለህ። አሁን ካፊሮችን እየረገጥናቸው አይደል? በዚህ መልኩና ልክ ካፊሮች አሁን እንደዛ ነው ማድረጋቸው። ምንም አይመስለኝም፣ ራሱ ምንም የሚሉትን ነገር ምንም አይመስለኝም። ግን በቃ እንዲያወሩ አደርጋቸዋለሁ። እኔ ስለነሱ አላወራም ስለ ካፊሮች። ካፊሮቹን ግን በደንብ አድርጌ ሀሳብ እሰጣቸዋለሁ፣ አጀንዳ እሰጣቸዋለሁ ቁጭ ብዬ ማለት እኔ እኮ ከቲክቶክ ወጣው ነው ኡስታዝ አቡል ባህሪ ወጣው ነው። ልክ ወጥቼ ገብቼ ከቤተሰብ ጋር የራሴ ላይፍ አለኝ አሳልፌ እንቅልፌን ተኝቼ ምን ብዬ የምፈልገውን ነገር ቁርአን መቅራት ካለብኝ ቁርአኔን ቀርቼ ሰላቴን ሰግጄ ምን ብዬ ነው በቃ የራሴ ላይፍ የሚኖረኝ ማለት ነው። ከቲክቶክ ወጣው ነው። ግን ሳንጫጫ ግን በደንብ አድርጌ ነው ማንጫጫው አጀንዳ ስሰጥ ማለት ነው። እነሱ እንዲያወሩ አድርጋቸዋለሁ ካፊሮችንም ማለት ነው። ሙስሊሞችም ደግሞ ካሉ ቢያወሩ ምንም ደስ ነው የሚለኝ አጀንዳ እስከሰጠዋቸው ድረስ በቃ የተሸነፈ ሰው ነው እንትን የሚለው ብዬ ነው የማስበው። እርማት የሚያስፈልገው ነገር ካለ ግን መነጋገር ይቻላል ማለት ነው። እርማት ለምሳሌ እኔም ቢሆን የኛ ጀማዎችም ቢሆኑ እንደገና ደግሞ ሌላም እንደዚህ ሙስሊም አካላትም ቢሆኑ እንትን ካለ ነሲያ ማድረግ እንችላለን ማለት የሰው ልጆች ፐርፌክት አይደሉም። በሚሳሳቱበት ነገር ላይ እርማት ያስፈልጋል። እርማቱን ደግሞ ማረም ለምሳሌ ማለት ዲን ላይ ከሆነ በዲን ጉዳይ ላይ ማረም፣ በፐርሰናሊ ከሆነም በፐርሰናሊ ጉዳይ ላይ ራስን ማረም። ይሄ ምንም እንትን የሚለው ነገር የለም። ዋና እንትን ነው። የሰው አይምሮ ስሉጥ ነው እንደምታየው። ማደግ የምንችል መሻሻል የምንችል መቀየር የምንችል ሰዎች ነን። ስለዚህ እንደዛ ነው። ከዛ አንጻር ነው ክፍተታችንን እየሞላን ከትናንትናችን ዛሬያችን እየተሻለ እንዲመጣ ማድረግ ተሽሎ መገኘት የሙስሊም ተግባር ነው። ሱረቱል ሹራ የሚባል አለ። ሹራ ራሱ አንድ ምዕራፍ ነው፣ ራሱን የቻለ ስም ያለው ነው። ምዕራፍ 42 ቁጥር 31 አካባቢ ላይ እንደዛ ይላል። ምዕመናን ነገሮቻቸው በመካከል ለሚፈቱ ለሆኑት ነው የሚለው አጀር አለው ይላል። ስለዚህ እኔ ከአንተ ጋር መጥቼ ኮንሰልቴሽን ሳደርግ ሹራ ሳደርግ አጀር አለው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ የሙስሊም የሆነ አካላት ከሙስሊም ወንድሙና እህቶቹ ጋር ምክክር ነው የሚያደርገው። አይ ብሎ አሻፈረኝ ብሎ ያ ሰው ካለ ዲንን የሚጎዳ ነገር ከሆነ ትነግረውና አስተካክል፣ ይሄ ነገር ተሳስተሃል፣ አስተካክለው፣ አደባባይ ላይ ወጣና አስተካክለው፣ አደባባይ ላይ የተሳሳትከው ብለህ ስትለው ምን አገባ ምናምን ብሎ ከቤት ከተወጠረ እንደ የሂክማ ስም ሳጠቅስ መልስ ትሰጣለህ ማለት ነው። በዛ ነገር ላይ ጽሁፍ እኔ ጽሁፍ ጽፋለሁ በዛ ዙሪያ ላይ አንድ ሰው የሆነ ነገር ሲል ማለት ነው። አንዳንድ ደግሞ እንደ ኡስታዝ ሳዳት ካማል ደግሞ ያለው ደግሞ ስም ጠቅሶ በስነ ስርዓት
ይሄ ነገር ልክ አይደለም አስተካክል ብሎ አደባባይ ላይ ነገር በነገራችን ላይ በውስጥ ሳያወራ በውጭ አያወራም እሱ በጣም ምነግርህ ነገር ማለት ነው እኔ ስለማውቀው ነው አውርቶ ምናምን ነገር በስክን ደዋውል ምናምን ብሎ ምናምን ነገር ይሞክራል ያቅሙን ያህል እምቢ ካሉ እንትን ነው እንደዛ ነው ከዛ አንፃር ነው ያ ረድ ለመስጠት እኛ እንትኑ የለንም አሁን ላይ ገና አይደለም ገና ነን ረድ ሰው ላይ ለመስጠት ገና ነኝ እኔ ገና ብዙ ነገር ይቀረኛል አሁን እኛ ስራችን ያለው ነገር ሙስሊም ያልሆኑ አካላትን ወደ እስላም መጣራት ላይ ነው ስራችን ማለት ነው እዛ ላይ ትኩረት አድርገን እንሰራለን ማለት ለዛ እንቅፋት የሚሆኑ ካፊሮችም ይሁኑ ሙስሊም አካላቶችም ይሁኑ ማንንም አያስቆመንም የያዘው ቆዳና የዞን ጥርስ ነው ያለን ማንንም እንትን አያስቆመንም ካፊሮች 4 ዓመት 5 ዓመት 6 ዓመት 7 ዓመት 8 ዓመት ሙሉ ታግለውኝ አልቻሉኝም ታግለው ማለት ነው ታግለው አልቻሉም ጽሁፍ ይጽፉ ነበረ በኔ ዙሪያ ላይ ረድ ይሰጡ ነበረ ካፊሮች ዌብሳይት ወሂድ ምናምን ሰለምቴው ምናምን ነገር አብዱል ምናምን ነገር የተለያየ ነገር ያለው መጨረሻ ላይ አሁን ስሙላ ሳይጠቅሱ ደግሞ መስመስ ከዛው ሲሰለቻቸው ተው ስለዚህ ተሸንፈዋል ካፊሮቹ ማለት ነው እንኳን ካፊሮች እንኳን ሙስሊም አንድ ሙስሊም ወንድሜና ይቅርን ካፊሩ እኔን አይበግረኝም ራሱ አይደር አንሞካከራትም አንደራረሳትም እኔ እስከመጨረሻ ዓላማ አለኝ ስመጣ ማለት ነው ዓላማ ስላለኝ ዓላማም ስለኝ ከዓላማዬ ማንም ሰው የሚያስቆመኝ ሰው አንድ ሰው የለም ኃይልም የለውም ጉልበትም የለውም የጠራኝ አላህ ነው ከዛ ከጨለማ ውስጥ እስከሆነ ድረስ እሱን ፈልጌ ነው የመጣሁት አቡል ወሃሪን ፈልጌ አይደለም የመጣሁት አይሻን ፈልጌ አይደለም የመጣሁት ኢብራሂምን ፈልጌ አይደለም የመጣሁት ይሄ ከላይ ያለው ኢብራሂም የሚባለው ዋንኬ የሚባለው እዚህ አናን ባይናችሁ አይታችሁኝ አታውቁም ራሱ ስለዚህ እናንተን ፈልጌ ሳይሆን የመጣሁት አላህን ፈልጌ ነው የመጣሁት ከዛ ደግሞ አላህ ምን ሰጠኝ ወንድሞችና እህቶች ሰጠኝ ማለት ነው ማንን እናንተን ሰጠኝ ማለት ነው እናንተን ስለሰጠኝ ደግሞ አመስግኜ አልহামዱሊላህ ሙስሊም ወንድሞችና እህቶች አላህ ሰጠኝ ብዬ አመስግኜ በሙስሊሙና በወንድምና በተባረክ ያለው ለሰጠኝ ነገር አላህን አመስግኘው ወደፊት መቀጠል ነው ማለት ነው ስለዚህ ለአላህ ብለው የተዋደዱ ሰዎች ደግሞ በአላህ አርሽ ጥላ ስር ይኖራሉ ማለት ነው ይሄ ነው አይደለ ትልቁ ነገር ለአላህ ብለው የተዋደዱ ሊላሂ ብለው የተዋደዱ ማለት ነው በዘር አይደለም ያገናኘን በፖለቲካ አይደለም ያገናኘን ቀለም አይደለም ቋንቋ አይደለም ያገናኘን ይሄ ፍልስጤማውያኖች የሆነ ነገር ሲሆኑ ያመን የለ የትናቃቸዋለን እኛን እኮ አያውቁንም ራሱ ግን በቃ ጀስት ሙስሊሞች ሆነው ምናምን ነገር የሆነ ያመናል ራሱ ኖርማል ማለት ነው ወለጋ ላይም ያለው የተሰደደው ሙስሊም የተሰቃየው ሙስሊም ያመናል ወሎ ላይም የተገደሉት ሙስሊሞች ያመናል ራሱ የትም ቦታ አማራ ክልልም ሆነ ኦሮሞ ክልል ያመናል ራሳችሁ ሙስሊም ተውት ኖርማሊ ሰው አያሳዝናችሁ ሰው ራሱ ማለት ሰው ቢታመም እንትን ቢል ምናምን ማንኛውም ሰው እኮ ይማን ረሰላ ለሰለም ባሪስ ላይ ለሰው ያራራለ ሰው አላ በሱ ላይ ያራራለትም ብለዋል ስለዚህ ሂማን ቢንግ እንደ ሂማን ቢንግ ነው አሁን ሰደቃ ስደስድቁ አንድ ሰው ስለ ማርያም ስለ ገብርኤል ብሎ ቤታቸውን ከወቅቱ ቢመጣ ምግብ አሰጡት ማርያምን ገብርኤልን ጠርቷ ብላችሁ ሸሪዓችን እንደዛ አይደለም ለማኝ ከሆነ እንደ ልመናው ተሰጡታላችሁ ክርስቲያን ነው ሙስሊም ነው ምናምን አትሉም የተራበ ሰው ብታገኙ ዝም ትላላችሁ ሰደቃ ነው የምትሰጡት አይደለ እንደዛ የተራበው ሰው የቸገረው ሰው አቅመ ደካማ ብታገኙ መንገድ ላይ ማንሳት መደገፍ ምናምን የሚገባችሁ ከሆነ ትደግፋላችሁ ያ ከዲን አንፃር አላህ ዘንድ አጅር አለው ሙስሊም ስለሆነ አይደለም እንግዲህ አስቡት ከሙስሊምም ያለፈ ነገር አለው እስልምና አይደለም ለእንትን ማለት ነውና ይሄን ይመስላል አንዳንድ ጊዜ አጀንዳ ሰዎች ምናልባትም ሲፈልጉም ሊሆን ይችላል አጀንዳ ሲጠርባቸው አንተን አጀንዳ አድርገው ይነሱና አንተን ደግሞ ብዙ ሰው እንደሚከተል ካወቁ በዛውም በእንትናቸውን የአለር ፎሎዋቸውን ለማስፋት ሰርክላቸውን ለማስፋት ምናምን ነገር ነው እኔ ቢጠቀሙ ደስ ይለኛል ገንዘብ ያገኙበት ግን ገንዘብም አያገኙበትም ያን ያህል ጊዜያቸውን አቃጥለው ጉልበታቸውን አቃጥለው አላህ ዘንድም አጀር የለውም እዚህ ደግሞ ዱንያ ላይ ደግሞ ምንም የለውም እና ያሳዝኑኛል ለራሳቸው ማለት ነውና በተቻለ አቅም እንደዚህ ከመንገድ የሳቱ ሰዎች ስታገኙ ዱዓ ነው ማለት እነሱ ማድረግ ያለብን ስራ ስለማይሰሩ ነው ራሱ ሰው ላይ የሚያተኩሩት ማለት ነውና ስራ ቢሰሩ አይ ቲንክ እንደዛ ነው መደበኛም ስራም ያላቸው አይመስለኝም አንዳንድ ጊዜ ሳስበው ማለት ምን ያህል ጊዜ ኖሯቸው ነው ላለው በቃ ማለት ኦኮፓይዶ ነው ተጨንቆ ስለ አንድ ሰው እንደዚህ ቀን ለሊት በሐሳባቸው ውስጥ እንደዚህ ተጨንቆ ለ6 ወር ለ7 ወር ለ8 ወር ያክል እንደዚህ አይነት እንትን የሚመጣባቸው በጣም ያሳዝኑኛል ራሱ እና ምን መሰለህ ኡስታዝ አቡል ወሃሪ መጀመሪያ እኛንን ቲክቶኩን የተረከብነው ቀድመን የመጣ ነው ስለዚህ መንግስት መሆን ያለብን እኛንን በመንግስት ስር ሁን ነው
ገብቷል። በመንግስት ስሩን ነው እንደዛ አይነት ነገር ነው። እኔ ደግሞ ገበያው ሰፊ ነው፣ የቲክቶክ መንደር ሰፊ ነው። ሁሉም የየራሱን ስራ መስራት አለበት። ግዴታ አይደለም፣ አንድ ላይ መሆን ግዴታ አይደለም። በባህሪ መግባባት፣ በአንዳንድ ነገሮች መመጣጠን፣ በአንዳንድ ነገሮች ኮመን የሆነ አንደርስታንዲንግ መግባባት ለምሳሌ ሲኖር ማለት ነው። ለምሳሌ ቤት ሲባል እዚህ ቤት ስትል ጣሪያና ግድግዳውን አይደለም፣ እማራዊ ሳይሆን ፍካራዊ ነው ራሱ ማለት ነው። አንበሳነ ስትለው አንድ ሰው እኔ ማውሪያ አይደለሁም ብሎ ከሚል ሰው ጋር ማውራት ትንሽ አይከብድም? ኡስታዝ አውል ባህሪ አንበሳ ከሆነ አንተ ስትለው ስነ ስርዓት ያዝ አንበሳ ትላለህ እንዴ? እኔ እኮ ሰው ነኝ ብሎ አንድ ሰው የሆነ ነገር እንትን ሲል ሲያጣምምብህ ነገሩን አይ በቃ ሚስ አንደርስታንዲንግ ነው ምናምን ብለህ ምን ታደርጋለህ? ላሽ በል ትለዋለህ። በቃ ያራዳ ልጅ ምናምን ብለህ ላሽ ትለዋለህ። እኔ አዲስ አበባ ነው ተወልጄ ያደግኩትና አንድ ሰው ከረር ሲያደርግ ነገሮችን ኧረ ምናምን ነገር አንተ ፋራ ነህ እንዴ ምናምን ብሎ ጓደኛ ጠቅ ያደርግሃል እና ላሽ በል እንጂ ምንድን ነው ምናምን ትሰግጣለህ እንዴ ምናምን ነገር ይልሃል። ሰገጤ አትሁን ምናምን ነገር ይልሃል። ትሰግጣለህ እንዴ ምናምን ነገር ይልሃል። እንደዛ ነው ራሱ። ከዛ አንጻር ነው እና ያ ነው እና ብዙ ትኩረት አታደርግባቸው። ኤኒዌይ ለዳዋችን ቅድሚያ መስጠት ነው ያለብን። መጀለጥ የለብንም ማለት መጀለጥ ታውቃለህ ኡስታዝ አቡል ባህሪ መጀለጥ አውቃለሁ። ኧረ ኡስታዝ መጀለጥም መሰገጥም የለብንም ኡስታዝ ኢንሻአላህ አንሰግጥም፣ ግን አንዳንዴ ደግሞ ያስፈልጋል። እኔ አፉ በለኝና አለቀውም ልጁን፣ ምክንያቱም ብዙ ቀን አለፍ ያለሁኝ። በነገራችን ላይ ከግል አቆይ አይደለም ከዲለዲን ብዬ ማለት ነው። አንድ ቀን ይገርማል ሱረቱል ማኢዳ ላይ ያለውን ታውቃለህ? መጀመሪያ አካባቢ ላይ ሁለቱ ከአደም ልጆች ሁለቱ እነ ቃቢል ታሪክ የለም ከይፈ ይዋሪ ሰውአተ አኺህ ይላል። ወንድሙ እንዴት መቅበር እንዳለበት ፈበዐሰ አላሁ አልጉራብ የሚለውን አንድ ካፊር ገብቶ ወንጀል መደበቅ እንደሚቻል ብሎ ያው የአቀባበር ሂደትን እንዴት አድርጎ መቅበር እንዳለበት ወንድሙን ከመግደሉ አልፎ መቅበር እንዴት ከበደው የሚለውን ነገር ሊያስተምረው እና ያንን አስመልክቶ የመጣውን የቁርአን አንቀጽ ይመስለኛል በወቅቱ የነበረ ጥሩ የሚባል የአማርኛ ትርጓሜ መቅበር ለሚለው መሸፈን የሚል ቃላት ተጠቅሟል። ያው መቅበር ማለት ነው በእኛ ጊዜው መቅበር የሚለው ቃል ነው ፋሚሊያር ማለት ነውና መቅበር አልመሰለውምና ሌላ ነገር ብሎ ይቀባጥራል ማለት ነው። ሰማሁት ልጁን 30 ደቂቃ ሰማሁት። ወላሂ አንድ አላወራው አስገቡኝ እንኳን አልኩ እና መልሱን አልመለሰለትም። ልጁ ደግሞ ይዞ ይሄው መሸፈን ይላል። ከዛ እኔ በጣም ተናደድኩኝና ሰው የማያውቀው ከሆነ ወይ አላውቀውም ወይ ካላጠናው አጥንቼ ልምጣ ወይ ደግሞ የተሻሉ ሰዎች ካላችሁ አስረዱ ይላል። ከዛ ቢቸግረኝ ገስት ገባው ድጋሚ 30 ደቂቃ ተቀምጫለሁ ከታች አላወራሁም ምንም ነገር። ኦልሞስት 30 ደቂቃ ደግሞ ገስት ገብቼ ገና ሳላወራ አቡል ቡኻሪ እንዳታወራ ጠብቀኝ ምናምን አለ። ትያልኩ አላወራውም መስለን ሚውት አረኩኝ። አሁንም ያዛው ነገር ላይ ማለት ነው። እና ብዙ ጊዜ ተደጋግሟል ይሄ ነገር። ሰው ያውቃለሁ አይደለም ብዙም አላውቀው ነገር አላዋቂ ከሆነ አላዋቂነቱን ማሳየት እንደ ኢስላም ተገቢ ነው። ይሄ ደግሞ ማያውቀውን ነገር ግግም ብሎ ላስተምር እያለ ኢስላምንም በነገራችን ላይ የሚያስጠቃ እንደዚህ አይነት ሰው ነው። ስለዚህ እንደዚህ አይነቱን አርፈ ተቀመጥ ብለን ዝም ማስባል አለብን፣ ግዴታችን ነው። በነገራችን ላይ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት መስጊድ ይገባል። መስጊድ ሲገባ አንዱ ሰውዬ በቃ ሰዎችን ያስለቅሳቸዋል፣ ያለውንም የሉ በቃ ያለቅሳሉ፣ ይንሰቀሰቃሉ። ከዛ የሰውየውን አቅም ያውቃል አሊ ኢብኑ አቢ ጣሊብ። ሰዎችን አዘናግቶ ሰብስቦ ዒልም አይደለም የሚያስተምራቸው፣ በቂ ዕውቀት እንኳን የለውም ልጁ ማለት ነው። እና ተናደደ አሊ። ቆይ ለመሆኑ አንተ ተፍሲር ታውቃለህ አለው። ዝም አለ። ቁርአንን ተምረሃል? ተፍሲሩ ማዕናው ትገባ አረበኛ ማወቅ አይደለም ማለት። ናሲኽ መንሱኽ ታውቃለህ አለው። አላውቅም አለ። ታዲያ ዝም በል ሰው ሰብስበህ ታስለቅሳለህ እንዴ? ዝም ብለህ ምንድነው የምትሰራው? ጃሂልነት ዝም በል በቃ ቦታ አይደለም ውረድ አለ። እውነቱን ነው። በነገራችን ላይ እንዲህ የምታረግባቸው አጋጣሚዎች ማዋረድ አይደል ዲንን ከመጠበቅ አንጻር ነው። ገብቶካ? አንዱም እንዲህ ዝም ብሎ ሰብስቦ ተረት ያወራል በቃ የዲን መምህር መስሎ። ከዛ በኋላ ከሰለፎች አንዱ ይገባና መስጂድ ሲያዩ በቃ ዝም ብሎ ይዘላብዳል። ተረቱን ነው የሚያወራው በዲን ስም ማለት ነው። ቀሚሱን ከፈተና ይሄ ጀለብያውን እጁን ከፈተና ብብቱን መንጨት ጀመረ። ታውቃለህ? በጣም ተናዷል። እንዴ እኔ እዚህ ጋር ትምህርት እየሰጠውኝ አንተ መተህ ብብትን ጸጉር ትነጫለህ ምናምን ብሎ ተናደደ። ይገርማል እንዴ የኔ ብብት ጸጉር መንጨት አለው። እንደውም የኔ ብብት ጸጉር መንጨት ሱና ነው አለ። ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነትፉል ኢብጥ ይሄ የብብት ጸጉርን መንጨት ሱና ብለዋል። አንተ ግን እዚህ የምትለፈልፈው ነገር ቢድዓ ነው። ምንም ወይ ትምህርት አይደለ ወይ ምን አይደለ ወይ ሰዎችን እያስተማርክ አይደለም
ሰዎች ላይ ተጽዕኖ ፈጥረህ ዕውቀት እየቀየርክ አይደለም፣ ዝም ብለህ ነው የምትለፈልፈው። ስለዚህ ከአንተ ከምታስተምረው ትምህርት የኔ በበት መንጨትሽ እንደዚህ አይነት ሰዎችን በዚህ ልክ ነው መንገር ያለብን። ይቅርታ አድርግልኝና ማለት እንትን ከአራዳ ካለመሆን አንፃር አይደለም። በአካል አግኝቼው ላስተምረው ብዬ የሆነ ቦታ ላይ በጣም ብዙ ኡስታዞች ያሉበት ቦታ ነው ፎቶውን መነሳት በቃ ያንን የሚጠራልኝ ከአዑዙ ቢላሂ ልጅ ነው እንዴ አላረመው ምን ጥየርኩኝ ከመስጊድ ትዝ ይለኛል በአካል አይቼው አንድ ቦታ ላይ ማለት ነው። እና አንዳንድ ሰዎች አቅምህ ይህ ነው። እኔ ይቅርታ አድርግልኝና ተሳስቶ እኮ ሰው ስህተት የሚያምርበት ሰው አለ። አላህ ይባርክለት በቃ ያስተካክላል ኢንሻአላህ ጥሩ ላይ ነው የምትለው ሰው አለ። ደግሞ ተሳስቶ ደግሞ የማያውቅ ሆኖ አለማወቁን የማያውቅ ሰው ግን እስኪያቅ ድረስ ታሳየዋል። ይሄ የኢስላም ማከር ነው። አንተ ይሄ ስራ አንተ አይደለም ኡስታዝ፣ አንተ ፊት መናገር አልነበረብኝ ስለተናደድኩኝ ነው በነገራችን እንጂ አንተ ጋር እዚህ ማንሳት ይችላል። ይሄንን ወላሂ አለቀው እማለቀው ግን ከግለሰቡ ጋር ችግር ስላለብኝ አይደለም። ዱንያዊ ነገር አላገ ግን ዳዕዋን ከመጉዳት አንፃር እንደዚህ አይነት ሰዎች የሚጫወቱት ሚና ከፍተኛ ነው። አንደኛ ያለ ዕውቀት እንሞግታለን እያሉ የሚናገሩት ኢቭን ዲቤቶች ላይ ራሱ ያልተገባ ስነ ምግባር መሰዳደብ ምናምን የሚያረጉ ሰዎች ናቸው እናውቃለን። ስለዚህ እንደዚህ አይነት ነገሮችን ወላሂ በጭራሽ ይቅር ልንላቸው የማይገቡ ናቸው። ግን የእናንተ አይደለም። እኛ እንዴት አድርገን ሐታ ልክ ሲከፍቱ ቁርአን አንብቡ ብለን ነው የምናስደንግጣቸው። ቁርአን ይሄ እስቲ ቁርአን አንብበው ይሄ ምንድነው የሚለው ነው የምንላቸው። ጭራሽ እነሱ በስተት ላይ ያስተማሩ ቁርአን ማንበብ የማይችሉ በወቅቱ እኔ የሚገርምህ ሰዎች ላይ ይረዱ ይችላሉ። ኡስታዝ አቡ ሙአዊያን በዚህ ነገር ይጋራኛል ኡስታዝ አለ ብዬ አስባለሁ። ምን መሰለህ አንዳንዴ ሙኻሊፎች አሉ ታውቃለህ፣ ዒልም አላቸው ግን ሙኻሊፍ ናቸው። አንዳንድ የአቂዳ ጉዳዮች የተውሂድ ጉዳዮች ያልተረዱ ሙኻሊፎች አሉ። ወይም ከአህለ ሱና መንገድ ዘንበል ያሉ ትላልቅ መሻይኾች ይኖራሉ ማለት ዕውቀት ያላቸው በነህው ምናምን ተምረው በቃ የመጡበት መንገድ አስገድዷቸው መንገድ የታቱ ሰዎች አሉ። ወላሂ የሚገርምህ ስተታቸውን ስተት ነው ብለን እናገራለን፣ ግን ስነ ስርዓት አለን ታውቃለህ። እኔ አሁን ከመሬት ተነስቼ አሁን ሲባል ሰምታችኋል ሐጅ መሐመድ ሼክ መሐመድ ሰብዩ ነው አሁን አቃቻለና በእኔ መስጊድ ላይ ብዙ ነገር እናውቃለን። ምሳሌ ነው ማነሳለን። አቂዳቸው አሻሪ ነው አልደግፋቸውም ምናምን በጭራሽ ግን አላብጠለጥልም። ስርዓት ብናገር እንኳን ይሄ ነገር አቂዳቸው ተሳስተዋል ከቁርአን ከሐዲስ አንፃር ብዬ አወራለሁ እንጂ አፌን አልከፍትም ገና ለገና። ምክንያቱም በእውቀት ደረጃ ከኔና ማገናዝበው ነገር አለ። ገና ለገና ምንድነው በአቂዳ ጉዳይ ላይ ያላቸው ስተት መሆኑን መናገሪን ባልተውም ግልጽ ባደረግም የምጠብቀው ስርዓት አለኝ። አፍ አለኝ ብዬ ዝም ብዬ አፌን አልከፍትም። ይሄ በትምህርት ላይ ያሳለፈ ሰው ህይወቱን በእውቀት ላይ ጥሎ ያለፈ ሰው የደረሰበት የእውቀት ደረጃ ምን ያህል ዋጋ እንዳስከፈለው ማቀውን ሰው በቃ ልመልሰውም ከፈለኩ ቀስ አድርጌ ልነግረው እችላለሁ። ስርዓት ግን እንደዚህ የእውቀትን ልክ የማያውቁ ዝም ብለው ትንንሽ ነገሮችን አውቀው ምንድነው ሀገር ልቀቁልን ሀገር ይያዝልን የሚሉ አይነት ሰዎች አሉ። እንደዚህ አይነት ሰዎችን ግን ግንባራቸውን ወላሂ መቀል ዲንን ከመጠበቅ ነው። በቃ እንዲህ ዳዕዋ ላይ ያሉ ሰዎች ላይ እንቅፋት የሚሆኑ ሰዎችን ኡስታዝ በጭራሽ ተናዙል ማድረግ ያስ ወላሂ አፉ በለኝ። አሁን እዚህ ያላነሳውም ችግር የለም እንለፈው። ለዳዋ ግን እንቅፋት ይወለ ለዳዋ እንቅፋት እኔ እንዳልሆን ነው የምፈራው እንጂ ሌላ ሰው እንትን ቢል ሂሳቡ ካላህ ዘንድ ነው። ምክንያቱም ሂሳብ አለ፣ ነገ የውመል ቂያማ የሚባል ነገር አለ፣ የቂያማ ቀን አለ፣ ፍርድ ቀን የሚባል ነገር አለና እኔ ለዚህ ለሚሰራው ዳዋ ሰዎችን ለሚጠራበት ወደ ኢስላም ለሚጠራበት ነገር እኔ እንቅፋት እንዳልሆን ነው የምፈራው። እኔ እንቅፋት እንዳልሆን ሰዎች እንዳይሰሩ እንቅፋት እንዳልሆንባቸው ነው እንጂ የምፈራው። በተረፈ ስራ ፈቶ አንድ ሰው ጊዜውን አቃጥሎ ምናምን ላልባሌ ነገርና ለማይረባ ነገር ጊዜውን ቢያቃጥል ኢትስ ናት ማይ ቢዝነስ፣ የኔ ችግር አይደለም። ያ ገብቷል። እኔ ምንም እስካላረኩ ድረስ ሐቁ ላይ እስካልደረስ አንድ ሰው ላይ ሐቁ ላይ እስካልሄድክ ድረስ ገብቷል። በሚሰራው ቪዲዮ አንድ ሰው በሚሰራው ስራ ውስጥ መሀል ላይ ጣልቃ ሳትገባ ዝም ካልክ ለምን ዝም አልከኝ ብሎ ለሚነሳ ሰው ጉዳይ አይደለም። እኔ ሂሳብ አላህ ዘንድ ነው። ዳዋ ላይ እንቅፋት አሉን ሰዎችን ወደ ኢስላም የምጠራበትን እንትን እንዲሻማብኝ ምንም ነገር አልፈቅድለትም። ያ ነገር ብዙ ሰዎችን ያናዳቸዋል ራሱ ማለት ነው። ስማቸውንም አልጠራም አዝ ፕራይቬት ሌቭልም አዝ ሚዲያ ሌቭልም በሚዲያም ይሁን በግል ደረጃ ስማቸውንም አልጠራም፣ አላስታውሳቸውም፣ ትዝም አይሉኝም ከነ መፈጠራቸውን ትላላቸውም እና ቦታ ለምን አይሰጠንም ነው። እኔ ደግሞ አላቃቸውም። ማላቃቸው ሰዎች እኔ እንዴት ነው ቦታ መሰጣቸው? አላቃቸውም። በቃ አለቀ። ካላወኳቸው አላወኳቸውም። ሌላ ነገር አይደለም፣ እንትን አይደለም። ሙስሊም ወንድሞችና እህቶች ናቸው። ስትግባባ አብረህ ትሰራለህ። ካልተግባባ ግን የራስህ እንትን ችግር ነው። ዋና ነገር ደግሞ ችግሩ ደግሞ የአቂዳም ችግር አለ። የአቂዳም ችግር አለ ራሱ። በአቂዳ አንድ ካልሆንኩት ሰው ጋር እኔ አልሰራም ራሱ። ለምሳሌ ይቅርታ አድርጉልኝ፣ ከትልቅ ይቅርታ ጋር ከአህባሽ ከሚባለው አቂዳ ጋር እኔ አልሰራም። እኔ ለምሳሌ ማለት ነው። በግድ የሚባል ነገር አይደለም ራሱ። አላከፈርኩም ሰው ሙስሊምን አላከፍርም። አንድ ሰው ላኢላሃ ኢለላህ ካለ ሙስሊም ነው ያ ሰው። ከጀርባው ሰግዳለሁ፣
መጋባት ይቻላል። ወንዶችና ሴቶች ጋር መጋባት ይቻላል። ቢስሚላህ ብለው ያረደውን መብላት ይቻላል። ተክፊሪ አይደለሁም እኔ፣ ተክፊርን ተቃዋሚ ነኝ እኔ። ላኢላሃ ኢለላህ ካለ ሙስሊም ወንድሜ ነው፣ አለቀ። እህቶቼ ናቸው። ሌላ ነገር ውስጥ አልገባም። ሲያሻርክ ካየሁት ማለት ነው፣ ፍጡራንን ሲጠራ ካየሁት በፊት ለፊት ነግሬው እምቢ ካለ ያ ሰው ትክክል እንዳልሆነ ነግሬው ከዛ በኋላ እንደ ሙስሊም ላየው እችላለሁ። በተረፈ ብዙ የቤት ስራ አለብን። ያጀማ ብዙ እንትን አለ። የኢትዮጵያ ምድር ውስጥ ፕሮቴስታንት እዛ ጋር ይዋጋል፣ ኦርቶዶክስ እዛ ጋር ይዋጋል፣ ፖለቲከኛው ይዋጋል። ኦርቶዶክሶች በፖለቲካ ውስጥ ተጠቅጥቀው በእያንዳንዷ ነገር እስልምና እንዴት እንትን እንደምትል ነው እንትን የምትሉ። ከሰሜን ጫፍ መጥተው ስልጤ ጋር ይመጣሉ። ምንድነው ችግራቸው? ትግራይን እንዴት አለፉ፣ ኦሮሞን እንዴት አለፉ ብላችሁ ስታያቸው ጉዳዩ የዘር አይደለም። ስልጤዎች ሙስሊም ስለሆኑ ነው፣ ሌላ ነገር አይደለም። በቃ ለማሸማቀቅ ነው የሚፈልገው። ሙስሊሙን በቃ አንገቱን እንዲደዳፋ ለማድረግ ነው። እኔ ስልጤ አይደለሁም፣ ግን ስልጤ ጋር ያለው ነገር ዝም ብላችሁ ስታዩት ሙስሊም ስለሆነ ብቻ ነው ያን ነገር እንትን እያሉ ያሉት። ስለዚህ የቤት ስራችን ብዙ ነው እኛ ማለት ነው። እንደዚህ አይነት ስራቸው የሆኑ ሰዎችን ወደዛ መተው ነው ራሱ ማለት። ብዙ የቤት ስራ አለን። ኩፋሮች በጣም ዘምተዋል። እኛም ደግሞ ጠንካራ መሆን አለብን። ላኢላሃ ኢለላህ የሚለውን ገመድ፣ ላኢላሃ ኢለላህ የሚለውን ባንዲራ በኢትዮጵያ ምድር ላይ ለማውለብለብ ነው እኛም ጊዜያችንን ማቃጠል ያለብን ማለት ነውና እንደዚህ ወደታች የወረዱ ሰዎች ጋር አብሮ መውረድ ራሱ አንደኛ ደረጃችንም አይደለም ራሱ ማለት ተራች የሆኑ ሰዎች የሆነ ዝም ብሎ ቆሻሻ አስተሳሰብ ያላቸው ቆሻሻ ቦታ ላይ የሚገኙ ሰዎች ምናምን ነገር እንደዛ። ዝንብና ንብ ምንድነው ልዩነታቸው ብለው ብትሉ ንብ የራሱ ቦታ አለው፣ ስራ ይሰራል፣ የራሱን ስራ ይሰራል። ማር ነው እንትን የሚለው። ንብ ግን የሚገርማችሁ ዝንብ ቦታ ላይ አይደርስም። ዝንብ አካባቢ ላይ አይደርስም፣ ድርሽ አይልም። ዝንብ ግን ይርመጠመጣል፣ ይልከሰከሳል። አይታችሁ ከሆነ ማለት ነው ውስጥ ለውስጥ ነው የሚርመጠመጠው፣ የሚሽለጠለጠው ውስጥ ለውስጥ ነው ራሱ። ዝንብ ቦታ ላይ መጥቶ ንብ ቦታ ላይ መጥቶ ካልሰራው ይላል መጥቶ ማለት ነው። ይመጣና ዝም ብሎ እንትን ይላል፣ ቆሻሻው ምናምን ለመጣል ይሞክራል። ገብታችኋል? ስለዚህ እናንተ መሆን ያለባችሁ እንደ ንብ ነው መሆን ያለባችሁ። ሰው አካባቢ ላይ አትድረሱ፣ የሰውን አቃትንኩ። ነገ ጠዋት ሂሳብ አለ። በተውበት እንኳን አይመለስም። የሰው አቅ ከነካችሁ ሰዎችን አትዞልሙ፣ አትድረሱባቸው፣ አትንኳቸው። ሰዎችን የራሳችሁን ስራ ላይ ፎከስ አድርጋችሁ ስሩ። ይሄ ነው የሚያሳየው ማለት ነው እንጂ ሌላ ነገር እንትን የለውም። ኢንሻአላህ ወደ ትምህርታችን እንገባለን። እንግዲህ ኢንሻአላህ እንትን የምትሉ ካላችሁ ምንድነው ጥያቄ መጠየቅ የምትፈልጉ ክርስቲያኖች ካላችሁ መጠየቅ ትችላላችሁ ማለት ነው። ኢንሻአላህ ኡስታዝ አቡያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዞች እንዴት ናችሁ? ኡስታዝ እንዴት ነህ? ሰላም ነው? ሰላም ነው። አማን ናችሁ? ሰላም ነን አልሐምዱሊላህ። ወራህ የምትፈልገው ነገር አለ? አይ ማሻአላህ በቂ ነው። እሺ ጥያቄ ያላችሁ ሰዎች ወደ ጥያቄያችን። የቤት ስራችን ብዙ ነው ያጀማ። ልጆቻችንን እንዳታስለቅሱ፣ እንዳናለቅስ ልጆቻችንን ማስተማር አለብን። ዲናችንን በደንብ አድርገን ዲናችንን ትውልዱ መቅረጽ አለብን። ኃላፊነት አለብን። የምንኖረው ለጥቂት ጊዜ ነው። የቱርክን ታሪክ ተመልከቱ፣ የሳውዲ አረቢያን ታሪክ ተመልከቱ፣ ወደኋላ የነበረውን የአፍጋኒስታንን ታሪክ ተመልከቱ። እንዳለ የሚሰራብን አጀንዳዎች ብዙ ነው ራሱ ማለት ነው። እና አሁንም የኢትዮጵያ ሙስሊሞች ላይ የሚሰራውን ነገር ከአሁኑ ነቃ ብላችሁ ዲናችሁ ላይ አተኩሩ ያጀማ። ሌላ ነገር ይሄ አሁን እንትን የሚለው ዝም ብሎ አሁን ወይ አልገባቸውም ማለት ነው። ፖለቲካው እየተሰራብን ያለውን ፖለቲካ እየገባቸው አይደለም። ሙስሊሙ ላይ እየተሰራበት ያለው ምንድን ነው የሚለው ነገር እየገባው አይደለም። ስለዚህ እኛም ብዙ የቤት ስራ አለብን ራሱ ማለት ነው። እና የቤት ስራችን ላይ ብቻ አተኩረን ትልቅ ስራ መስራት ነው ያለብን ኢንሻአላህ። እነዚህ ጥቃቅን ሰዎችን ጥቃቅንና አነስተኛ ተዋቸው፣ ወደ ኢንዱስትሪው ስላልመጡ ነው፣ አልገባቸውም ማለት ነው። በቃ እስኪገባቸው ግን ያለቅሳሉ። ደም እንባ ነው የሚያለቅሱት። በልጆቻቸው ነው የሚመጣው ያ ነገር ማለት። ልጆቻቸውን ተገጣጣት መጥቶ አንድ ኩፋሮች ፕሮቴስታንት መጥቶ ሲያከፍር ያኔ ያለቅሳል። ወይድ የት አለ ይላል ያኔ። ወይድ የት አለ? ወይድ እኮ እንደዚህ ብሎ ነበር ይላል ያኔ ነው የሚገባው ያኔ። እና ምንም እንትን የሚላቸው ነገር የለም ራሱ ማለት ነው። እና አልገባቸውም ራሱ አህባሽም አልገባቸውም ራሳቸው ማለት ራሳቸው ነው መጨረሻ ላይ የሚያጠፏቸው። አህባሽ የሚባለውን ራሱ የሆነ ሳለ ያጠፉታል ራሱ ማለት። አሁን ምንም የገባው ነገር የለም። ከዛ አንጻር ነው ኤኒዌይ ጥንቃቄ ማድረግ ነው ኢንሻአላህ። እኛ አቃፊ ነን እንጂ ነቃፊ አይደለንም፣ አካታች ነን እንጂ አግላይ አይደለንም። ኢንሻአላህ ሰዎችን ወደ ኢስላም እንጣራለን። መማር የሚፈልግ ሰው ካለ ማንኛውም ሰው መጥቶ መማር ይችላል። ክርስቲያኖችን እያስተማርን የለ እንዴ? በትህትና ሳንሰዳደብ ክርስቲያኖች ጋር መነጋገር ከቻለን ሙስሊሙን እንዴት ነው ማቀፍም
እንትን ማለት ማንችለው ማለት ነው። ይምጣ መነጋገር የሚችል ሰው ካለ መነጋገር ይቻላል ማለት ነው። ፍሪደም ኦፍ ቶት አለን፣ የአስተሳሰብ ነፃነት አለን። መጥቶ ሀሳቡን በነፃነት ማንሸራሸር ይቻላል ማለት ነው። እና ይህን ይመስላል። ኢንሻላህ ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። ኢንሻላህ ኡስታዝ ጀማል የለም? ኡስታዝ ጀማል እስቲ ኡስታዝ ጀማል ወአለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ክርስቲያኖች ነበር ያልከው፣ ሙስሊም ነኝ ግን እኔ አንድ ጥያቄ ብቻ ጠይቄ ልውረድ። አፎን በቃ ጠይቅና ውረድ፣ ችግር የለውም አብሽር። መርሐባሽ። በመጀመሪያ በጣም ነው የምንወድህ፣ እኔም ጓደኛዬም በተደጋጋሚ ነው የምንከታተልህ። በጣም አድናቂዎች ነን። አላህ ይጨምርልህ፣ እንወዳለን። ጥያቄ ፕሮቴስታንቶች ጌታ ጋር እናወራለን ይላሉ እና ፓስተሮቻቸውም ተከታዮቻቸውም እንደዛ ይላሉ እና ይሄ ነገር እንዴት ነው? እስኪ ምንድን ነው ማስረጃቸው? ይህ ለመጠየቅ ያክል ነው። ያው እነሱ ነው የሚሉት እኮ ነው፣ እንደሱ ነው የሚሉት እነሱ ገብቷል። ፕሮቴስታንትም እንደዛ ይላል። ኦኒዘስም ከጌታ ጋር እናወራለን ይላል። ኦርቶዶክሶችም አንዳንዶቹም ባታውያን ከጌታ ጋር እያወራን ነው የምናወራው ይለዋል። እና እንትን ነው ያው ፉገራ ነው ወይ ደግሞ የሆነ ሸያጢኖች ናቸው እያናገሯቸው ያሏቸው። ከዛ ከሁለት አንዱ ነው እንደዛ የሚሆነው። እና በደንብ ይህንን ነገር ማጤን ሩቅ ሳትሄድ እንትን ማለት ትችላለህ ማለት ነው፣ በቀላሉ ማለት ነው። ለምንድን ነው እሱን ብቻ የሚያወራው? ለምንድን ነው እኔን ያላወራኝም የሚለው እኮ ጥያቄ ነው። ለምንድን ነው ግን አንተን ብቻ የሚያወራ? እኔ ለምንድን ነው የማያወራኝ ብለህ ስትለው አንተ ያልገባ ነገር አለ ምናምን፣ እኔ ተመርጫለሁ ይላል። እንግዲያውስ ከተመረጥክ በቃ ቀጥል፣ እኔን እስኪመርጠኝ ድረስ እኔንም እንዳንተ እስኪያወራኝ ድረስ ቻው። ግልጽ ነው። ግልጽ ነው። እንደዛ ፉገራ ነው። አብዛኛው ነገር ሸያጢን ናቸው። ከሸያጢን ጋር ነው የሚገናኙት። ራሱ ኩፋሩ ጂን ማለት ነው። ከእነሱ ጋር ስለሆነ ነው እንትን ያሉት። እኛ ጋር መጥተው እንዲህ አይነት ነገሮችን አይቀልሉም። ቀልድ እንዲህ አይነት ቀልድ አይቀልሉም። እኛ ቤት እንደዚህ አይነት ቀልድ የለም። እዛ ነው የማያውቀውን የሚያጃጅሉት ሌላው ቦታ ላይ ነው እንጂ እንትን አይደለም ማለት ነው። ዘዳግም 13 ላይ አንድ ነቢይ ቢነሳ ተአምራትን ሲያደርግ ብታየው፣ ነገር ግን ሌሎች አማልክት እናምልክ ቢልህ እንዳሰማው ግደለው ነው የሚለው። ለምን? ተአምራት ማድረጉ እንትን ነው። አንተ ሽባ ሲተረትር ሙሴ ያስነሳ እንኳን አንድ ሰው ብታይ አታምንበትም። የሚፈተሸው መጀመሪያ ምንድን ነው? ትምህርቱ ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ነቢያትና ሐሰተኞች ክርስቶሳውያን ይነሳሉ፣ የተመረጡት እንኳን እስኪያስቱ ታላላቅ ምልክቶችና ተአምራትን ያደርጋሉ አለ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ የእነርሱ መምጣት በድንቅና በተአምራት የሰይጣን አሰራር ነው ይላል። ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሳዊ መሲህ የሚባለው 666 እሳት ከሰማይ ወደ ምድር እስኪያው ድረስ ታላላቅ ምልክትን ያደርጋል። አሃ ሐሳዊ መሲህ የሚባለው አንቲክራይስቱም ተአምር ያደርጋል እንዴ? አዎ ካደረገ ምንድን ነው እንትኑ ማለት ነው። ስለዚህ ይሄ ያወራለሁ እንትን ላለሁ ከእግዚአብሔር ጋር አገናኛለሁ ምናምን ድራማ ነው፣ ቁማር ነው፣ ተውኔት ነው፣ ቲያትር ነው። እንዲህ አይነት ነገር እንትን አይደለም። የሚመዘነው በምንድን ነው? በትምህርት ነው፣ በእውቀት ነው የሚመዘነው ራሱ ማለት ነው። አንድ ሰው አሁን አንድ ክርስቲያን የሆነች ልጅ ክርስቲያን ነበረች፣ ለረጅም ጊዜ አማታል፣ ጸበል ትሄዳለች፣ ምን ትሄዳለች ምናምን። ከዛ የሆነ ሰዓት ላይ መታ ጠየቀችኝ፣ እባክህ አንድ ሙስሊም ጓደኛ ታማለች እና ምን ልርዳሽ? አውቃታለሁ ልጅቷን እና ምን ልርዳሽ ስላት የሩቃ ቤት ፈልጋ ነበር። ከዛ አንድ የሩቃ ቤት ስልክ ሰጠዋት። ከዛ ለራሷ እኮ ነው ሄዳ ተፈወሰች። በኋላ ላይ ልስለም አለች። አሰልሚም አልናተኛ። ለምንድን ነው የምትሰልሚው ስላት ስለተፈወስኩኝ አለች። አይ እንደዛ አይደለም የሚሆነው፣ መጀመሪያ ዲን ማወቅ አለብሽ፣ መማር አለብሽ። ከዛ ሰውየው አይ ሙስሊም ሆኗን እኮ ሙስሊም ትመስለኝ ነበር እኮ ሂጃብ እያደረገች ነው የምትሄደው፣ አብያይ በደንብ እየተሰተረች ምናምን ነው የምትሄደው፣ እነሱ ጋር ማለት ነው የምትሄደው ያለው። እና መጨረሻ ላይ መማር አለብሽ አልኳት። ሻሃዳ መያዝ ፈልጋለሁ ስትል መጀመሪያ መማር አለብሽ፣ ማወቅ አለብሽ። ምንም የምታውቀው ነገር የለም ስለ ዲኑ ኢስላም። አየህ፣ ሰው ተአምር አይቶ መዳን የለበትም። አንድ ሰው መስለም የለበትም። አንድ ሰው ለመስለም ከፈለገ መጀመሪያ ላኢላሃ ኢለላህ የሚለውን በደንብ ማወቅ፣ ነፊዩንም ኢስባቱንም በደንብ አድርጎ ማወቅ ያስፈልጋል። ዲፖዚት ኦፍ ሳሊቬሽን የመዳን አቀማመጥ የሚባለው በዚህ መልክና ልክ ነው። እና ከዛ አንጻር ማየት ትችላለህ አብዱዬ። እንወዳለን። ሽክራን። እሺ፣ ወሰላሙ አለይኩም። ኡስታዝ ጀማል ካለ አስወርዱት። ኡስታዝ ጀማል ነህ ከላይ የገባው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ሁላችሁ እንዴት ናችሁ? ኦኬ፣
እንዴት ነህ? አልሐምዱሊላህ ረብል ዓለሚን አለ። ከላይ ጀማል የሚል ገብቶ ከስር አንተ ስትጽፍ ደግሞ ሁለት አይነት ጀማሎች አሉ ወይስ አንድም ሁለትም እየሆኑ ነው? እንደዛ አይደለም። ኔትወርክ በጣም ደካማ ነበር። ቅድም የጻፍኩትን አሁን ያደረሰው ኔትወርክ ደካማ ነው ሰሞኑ። ደወልኩልህ እኮ እኔማ ደወልኩልህ እንትን ብዬ ማለት። ክርስቲያኖች ካላችሁ አንዳንድ አሳዩና ግቡ። ክርስቲያኖች ካላችሁ አንዳንድ አሳዩና ለመግባት ሞክሩ። አንዳንድ አሳዩ ክርስቲያኖች። ኡስታዝ ጀማል አስገባቸው። ክርስቲያኖችን ጥያቄ ጠይቁ። ቤቱ ፍትሃዊ ነው። የሚያስፈራ ነገር የለም። አንባላም። ግቡና ጠይቁ። ዋንኬ ኡስታዝ ይጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤቴሌም አንድ ጊዜ ቅርታ። ሰላም አለይኩም ለሰላምታ ብቻ አለሽ አይደል? ሰላም አለይኩም ቦታ አለ ያለው። ቀጥል። ቤቴሌም ያወራሽ ነው። እሺ እቀመጣለሁ። እሺ ላላ ዝያራ ብቻ። እሺ ዋንኬ ሰላም አለይኩም ሁሉም ባለበት ስለሆነ ችግር የለም ብዬ ነው። አይቻት ስለማላቅ ሰላም አለይኩም። ቁርአን እየቀራች ነው። እኛ ጋር ጎብዛለች። ማን ጁዝ ልታከትም ነው። ማሻአላ ጊዜ ሆና ነው እኛ ጋር። እሺ ዋንኬ ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? እንዴት ነህ? አላህ ይጨምርልህ፣ አላህ ይጠብቅህ። አሚን አሚን። ጥያቄ እንትን ዩዘርኔም አሁን ማህበራዊ ሚዲያ ላይ ስንጠቀም ዩዘርኔም አሁን እንደኔ ማለት ነው ዋንኬ ብያለሁ። መጠቀም ትክክለኛ ስም መጠቀምና ይሄን መጠቀም ልዩነት አለው? ችግር አለበት? ኒክኔም አይደል እንዴ? አዎ ዩክኔም ግን ያው ትክክለኛ ስሜ ሳይሆን አሁን ይሄ ዩክኔም ነው። ምንም ችግር የለበትም። መታወቂያ ነው እንዴ? ፓስፖርትና መታወቂያ ነው እንዴ? እዚህ ያለው ሶሻል ሚዲያ እኮ ነው። የፈለከው መጠቀም ትችላለህ። ኧረ ችግር የለውም እንዴ? ችግር የለውም ማለት ነው። እግዚአብሔርና ያዕቆብ ተጣልተው እግዚአብሔር ግራግሩን ነከሰው፣ ሲያሸንፈው አነከሰ ብሎ ነገረኛ አንዱ ጓደኛዬ። ይሄ ነገር መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ አለ። ኦሪት ዘፍጥረት ምዕራፍ 32 ላይ አለ ከቁጥር 27 ጀምሮ ማለት ነው። ትንቢተ ሆሴዕ ምዕራፍ 12 ቁጥር 6 ላይም አለ ራሱ ማለት ነው። ግን ሐሳቡን እንዴት አድርገን እንረዳዋለን ነው። እኛ እስራኤል ማለት እስራኤል የሚለው ቃል ሶስት አይነት ትርጉም አለ ብለን እናምናለን። ማለት ሶስት አይነት ትርጉም አለ። ኢስራ ማለት አንደኛ መገዛት በሚል ይመጣል። ከዛ በኋላ ደግሞ ለምሳሌ ሳራ ስትል ልዕልት ወይም ንግስት ማለት ነው ራሱ ሳራ ስትል ማለት ነው። ስለዚህ ኢስራ ማለት መገዛት በሚል ይመጣል። እስራኤል ማለት የአምላክ ባሪያ ለአምላክ የተገዛ ማለት ነው በሚል ይፈታል። ኢብኑ አባስ በዛ መልኩ ነው ያስቀመጠው። ኢስራ ማለት ጉዞ ማለት ነው ራሱ ማለት ነው። የአምላክ ምሪት አድርጎ የሚጓዝም በሚል ይመጣል። ነገር ግን ኢስራ የሚለው ነገር ይሽራ የሚለው የዕብራይስጥ ቃል ተመሳሳይ መግዛት በሚል ይመጣል። ነገር ይሽራ ማለት መታገል በሚል ይመጣል። ስለዚህ የታገለው መልአኩን ነው። መልአኩን ሲታገል መልአኩን መታገል አምላክን እንደመታገል ነው ብለው ነው የሚያስቀምጡት አይሁዶች። የአይሁዶች ኮሜንታሪ በጣም አሪፍ ነው በነገራችን። ክርስቲያኖች ዝም ብለው ነው እንትን የሚሉት። እንደዛ አይነት ሲጠይቋቸው ነፍስ ውጪ ነፍስ ግቢ ምናምን ነው የሚለው። አይሁዶች ምንድነው አምላክን መታገል መልአኩን መታገል አምላክን እንደመታገል ሆኖ ስለሚቆጠር እንጂ ቃል በቃል ያዕቆብ አምላክን አልታገለም። የታገለው መልአኩን ነው። መላእክት ደግሞ እንደምትመለከታቸው በሰው አምሳያ ይመጡ ነበረ። ራሱ በሰው አምሳያ ይመጡና ሰዎችን ኮንታክት ያደርጉ ነበረ እና ከዛ አንጻር ነው የሚታየው እንጂ ሊትራሊ የታገለው ከመልአኩ ጋር ነው። ግን ከመልአኩ ጋር እንዴት ይታገላል የሚለው ነገር ራሱን የቻለ የቤት ስራ ነው እና አለ መጽሐፋቸው ላይ አለ ለማለት ፈልጌ ነው። ግልጽ ነው። ያልባረከኝ ካልባረከኝ ያለው ወንድሙ ቀድሞ ስለተባረከ ነው እንዴ? እንዴት ነበረ? ካልባረከኝ አላለቀህም ያለው ማለት የታገሉት እኮ ባርከኝ ምናምን በሚል ጉዳይ ነው አይደል? እንዴት ነው እኮ ባርከኝ ብሎ ነው የታገለው። ግን ያው ሹሉዳውን መታው እኮ ራሱ ኖርማል ማለት ነው። ሹሉዳውን መታውና ከዛ ሲያነክስ ነበረ ራሱ ማለት ነው። ግን የታገለው ከአምላክ ጋር ብቻ አይደለም፣ ራሱ ከአምላክም ጋር ከሰዎች ጋርም ታግላ አሸንፋልና ይላል። ሰዎች ነው የሚለው ራሱ በዕብራይስጡ ሰዎች ብሎ ነው የሚያስቀምጠው፣ ሰው አይደለም የሚለው ሰዎች ብሎ ነው የሚያስቀምጠው። ኦሪት ዘፍጥረት እነዛ ሰዎች የተባሉት እነማን ናቸው? ኦሪት ዘፍጥረት ምዕራፍ 32 ቁጥር 1 እና 2 ላይ መላእክቶች ናቸው። የያዕቆብን መንገድ ሄደ፣ የአምላክ መላእክትም ተገናኙት። የያዕቆብ ባያቸው ጊዜ እነዚህ የአምላክ ሰራዊት ናቸው አለ። የዚያን ስፍራ ስም
መናሃይናን ብሎ ጠራው ይላል። ስለዚህ መላእክቶች ነበሩ በወቅቱ የነበሩት እና ከአንድ ሰው ጋር ሲታገል ነበረ ማለት ነው። እና መላእክቶችም አብሮ ነበሩ ከዛ ሰው ጋር። ሰው የተባሉት እነማን ናቸው? አናሺም የተባሉት እነማን ናቸው ስንል መላእክቶች ናቸው በዛ ጊዜ የነበሩት ማለት ነው። እና ይሄን ነው ትግል የገጠመው ከሱ ጋር እንደሆነ ነው የሚናገረው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 22 ላይ በዚያ ሌሊት ተነሳ፣ 2 ሚስቶቹን ይዞ ሲሄድ ያዕቆብ ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበረ። አንድ ሰው ከአንድ ሰው ጋር ማለት አንድ መልአክ ጋር እንዳላሸነፈው ባየ ጊዜ የጭኑን ሽሉዳ ነካው። ማን የነካው? መልአኩ። የጭኑን ሽሉዳ ማለት የሎሚው ማለት ነው። ያዕቆብ የጭኑ ሽሉዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ አቀላቅሏልና ልቀቀኝ አለው። እርሱም ደግሞ ካልባረከኝ አልለቅህም አለው። እንዲህም አለ፣ ስም ማን ነው አለ። እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከአምላክና ከሰዎች ጋር ታግለ አሸንፋልና አለ። ሰዎች ነው ብሎ የሚያስቀምጠው ራሱ የዕብራይስጡ ማለት ነው። እንግሊዝ ሰብትጀንትም እንደዛ ነው የሚያስተምረው። አንትሮፖን ነው የሚለው። አንትሮፖስ ማለት ሲንጉላር ነው፣ አንትሮፖን ደግሞ ፕሉራል ነው። ያዕቆብ ስምህን ንገረኝ ብሎ ጠየቀው። እርሱ ስሜን ለምን ትጠይቀኛለህ አለው። በዚያን ጊዜ ባረከው። ያዕቆብም አምላክን ፊት ለፊት አየሁት፣ ሰውነቴ እንደራቀረች አለ። ኤሎሂም የሚለው ቃል እዚህ ጋር ለመላእክት ይመጣል። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ በመላእክት ፊት እዘምራለሁ ይላል። እንግሊዝኛው ጋድስን የሚለው የዕብራይስጡ ኤሎሂም ነው የሚባለው። ስለዚህ መላእክቶችም ኤሎሂም ይባላል እና አምላክን ፊት ለፊት አየሁት የሚለው መላኩን ነው። ሰውነቴም እንድናቀረች ሲል የዚያን ቦታ ስም ጵኒኤል አለው ይላል። ጵኒኤል ማለት የአምላክ ፊት ማለት ነው። ቦታው የአምላክ ፊት ነው እንዴ ስንል አይ ጵኒኤል አይደለም ራሱ ማለት በግዕዝ ፋኔል ይባላል። መላኩ ፋኔል ነው ይላሉ የታገለው እንትን ማለት ነው። እና ከዛ ጊዜ ጵኒኤል ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከዛሬ ድረስ የወርች ሽሉዳ አይበሉም፣ ከያዕቆብ ጭን ወርች ሽሉዳ አደንዝዟልና። ምክንያቱ ያንን ነው። የወርች ማለት የፊት ምንድን ነው? የወርች ማለት የፊት እግር ማለት ነው። የፊት እግር ሽሉዳ አይበሉም። የበግ የፊት ለፊቱ የፊት ያሉት እግሮች ወርች ይባላል ማለት ነው። እና ከዛ አንጻር ነው ብሎ ያስቀምጣሉ። ይህን ይመስላል። ይሄ እንግዲህ የእነሱ መጽሐፍ ነው። ይህን ማን የተረከልን? የዘፍጥረት ጸሐፊ ነው የተረከልን። ማን ነው? አናውቀውም። ሙሴ ነው ይላሉ ብዙ ሰዎች። ዘፍጥረትን ሙሴ ነው የጻፈው የሚል ማስረጃ ከኦሪት ዘፍጥረት ከራዕየ ዮሐንስ ድረስ አንድ ሰው ማምጣት አይችልም። 1000 ዓመት ሰጣቸዋለሁ። ኦሪት ዘፍጥረትን የጻፈው እና የተናገረው ሙሴ ነው የሚል ማስረጃ የለም። ይሄን ይመስላል። እዛ ባለፈው አሁን ያስተማርከን ላይ ዳዊት ላይ እንትን ላይ ሳራ ልጆችን ምናምን ባሂ ነው ባኒም የሚለው ምናምን ነበር። የኔ ባይብል ላይ ይሄ ምንም ልጆች አይልም ልጅ ነው የሚለው በአንደኛ በነጠላ የመጣው። አዎ ስለዚህ ምን እትም ነው? 81 አሃዱ አይባልም። አስተካኪ ምንድን ነው ጥፋትሽ? 80 አሃዱ ካልሽ በቃ አለቀ። 81 አሃዱ አይባልም። አሃዱ ማለት አንድ ማለት ነው። 81 ካልሽ በቃ በቂ ነው። ኦኬ 80 አሃዱ ካልሽ ደግሞ 81 ማለት ነው። እሺ ግልጽ ነው። ማን የላከው? አብዱ መርካቶ። እሺ የትኛው ነው? 2000 እትም ነው ወይስ 1980? አዎ አይ ቲንክ 2000 እትም ነው። አይ ቲንክ የ2000 እትም ላይ ያለው ኦሪት ዘፍጥረት አንተ ልጆች ምናምን ነው የሚለው። እኔ ያስኩት ላይ ጭራሽ ልጆች አይልም ልጅ ነው የሚለው። ሳራ ደግሞ በእርጅና የወለደችው ሕፃን እንድታጠባ ለአብርሃም ማን በነገረው ሕፃን ነው ብሎ ያስቀመጠው። አሁን ሲንጉላር ነው አይደል? እንደዛ አይደል? ሕፃን ነው የሚለው አይደል? አዎ ምዕራፉን አንዴ እስቲ አግኝቼ 21 ዘፍጥረት 21 እሺ አገኘሁት። አዎ ምን ይላል እዚህ ጋር? አዎ ደግሞም ሳራ በእርጅናዋ የወለደችውን ሕፃን እንድታጠባ ለአብርሃም ማን በነገረው እና ባኒም ነው ግን ያለው በሂብሩ ላይ ማለት ነው። ሂብሩ ላይ ባኒም ማለት ልጆች ማለት ነው። የ1980 የእንትና 80 ላይ ራሱ ልጆች ብሎ ያስቀመጠው። የኔ ፖይንት ይሰማል? አይሰማሽም? የኔ ፖይንት እነዚህ ሰዎች ከሂብሩ አይደለም የተረጎሙት ማለት ነው። ሲተረጎሙት ይስሐቅ ነው ባኒም የተባለው። ሲንጉላር ፐርሰን በፕሉራል አምፕሊቲዩድ ይመጣል ነው። ፕሉራል ኦፍ አምፕሊቲዩድ ይመጣል ነው አይደል? ፖይንቱ የነበረው ስላሴን ስናስተምር በረሺት ባራ ኤሎሂም የታ ሸማይም በየታ አሬስት አይደል? አሬስት ብለን ስናስተምር ኤሎሂም የሚለው ቃል አምፕሊቲዩድን ያሳያል፣ እንደገና ደግሞ መልቲቲዩድን ያሳያል። ይሄኛው ግን መልቲቲዩድን ሳይሆን አምፕሊቲዩድን እንደሚያሳየው ብለን ለሞገትንበት ሙገት ነው ያመጣ ነው አይደል? አዎ
በቃ እሱ ማለት ነው። ይስሐቅ 1% ሆኖ ግን ባኒም ተብሏል። ያ ማለት ይስሐቅ ብዙ ፐርሰንት ነው፣ መልቲፕል ፐርሰንት ነው ወይም ትሪኒቲ ነው ማለት አይደለም ነው ፖይንታችን የነበረው። ስለዚህ ከነሱ ጋር ስንወያይ አንደኛ በየትኛው መጽሐፍ ቅዱስ ነው የምንወያየው? ሁለተኛ እዛው ጋር በግዕዝታች ሬፈረንስ አንዳንድ አይ በግሪኩ እንደዚህ ይላል በምናምን እንደዚህ ይላል እያሉ የተለያየ ሀሳብ አለ። ስለዚህ የትኛውን ባይ እኔ ስንቱ ባይብል ላ አንቺ አሁን እኮ ከጥቃቅንና አንድ አነስተኛ ወተሽ ወደ ኢንዱስትሪ እየገባሽ ነው ያለው። ገባሽ? ወደዛ ነው እየገባሽ ያለሽው። ስለዚህ እዛ ጋር ስትገቢ ዕብራይስጡ ምን ይላል፣ የግሪክ ሰብትጀንቱ ምን ይላል እያለን እያየን ያለ ነው። ሲንጉላር ሆኖ ለእንትን እየተጠቀምን ያለ ነው፣ ለአምፕሊቲዩድ ወይም ለግነት እየተጠቀመን ነው ብለን ላመጣንበት ነገር እንደ ማስረጃ ያደረግነው። እሺ ይሄን ይመስላል። ኦኬ። በተረፈ ደግሞ አስታውሽኝ እያወጣው አሳያችኋለሁ እንትኑን የዕብራይስጡንም የግሪክ ሰብትጀንቱንም ሁለቱንም እያወጣው አሳያችሁና ሊንክ ልክላችሁና ሰጣችሁና በደንብ ትማራላችሁ ኢንሻአላህ። እንትን የሆነ ያነበብኩኝ ሚስኮቲንግ ጂሰስ ላይ ደግሞ ብዙ ያሉን ባይብሎች ከቨልጌት ከሚለው ባይብል ነው። people think that the vulgate is the original bible አይነት ላቲን ቡልጌት ላቲን ቡልጌት በ382 ላይ ጄሮ የሚባል ነው ያዘጋጀው። እኛ ደግሞ የምናወራው ከላቲን ቡልጌት በፊት ነው። እሱን ጥቃቅና አነስተኛ ውስጥ ነው የሚመደበው። ውጪ ከዛ አይዞሽ በደንብ ነው ማሳያችሁ። እኔ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ እያደረግን እያጠለልና እያጠነፈፍን ነው የምንመለከተው። አብሽሪ ሰከንድ ተርም ማለት ነው። ሰከንድ ተርም የምንማረው ማለት ነው። ኖ አይ ስጠይቁ ማለት አሁን ጥያቄው ጠይቀሻል አይደል? ግን መረጃ እጅሽ ላይ ያስፈልጋል አይደል? እንደ ዶክሜንት ዝም ብሎ የጨበጣ ነገር እንዳይሆን ወይ ነገረኝ ታያለሽ እንዴ ወደፊት አሁን ከሰው ጋር ስትወያይ አይደለም አይደለ? እንደዛ ነው። ከጥቃቅና አነስተኛ ወተሽ ኢንዱስትሪ ውስጥ እንድገቢ ነው የምፈልገው። ያ ደግሞ ለመሆን በደንብ መረጃና ማስረጃ ለመሞገትም ለመሟገትም ጥሩ ነገሮች ያስፈልጋል። ጮማ የሆኑ ነገሮች ያስፈልጋል። ገላትያ 6:11 ላይ እዩ በምን ያህል ትልልቅ ጽሁፎች እንደጻፍኩት የሚለው ሲብራራ ፖል በስክራይቦች ነው እንጂ ያጻፈው እሱ አልጻፈም። የሱ ጽሁፍ ተለቅ ብሎ ራሱ የተቀመጠው እሱ እንደጻፈ ለማረጋገጥ ነው የሚል ነገር አነበብኩ እዛ ሚስኮቲንግ ጂሰስ ላይ። አናዘር ቲንግ ደግሞ በፖል ስም ይሄ አይ ቲንክ ቆሮንቶስ ሰዎች ናም በፖል ስም ነው የተጻፈው። አክሴፕታንስ እንዲያገኝ ለቸርቹ በፖል ስም ራሱ የሚጻፉ ደብዳቤዎች ነበሩ ምናምን ይላልና can we definitely say አንተ ምንድነው ያለ መረጃ? እነ ጳውሎስ ራሱ በራሱ በስክራይብ እንጂ ያጻፈው በራሱ ያልጻፈው። ስለዚህ ጳውሎስም ብለው ኮድ ሲያረጉ ወይም ፖልን ሲከተሉ ፖል እኮ he didn't write this መልእክቶች እያለ ያለው ባርት ማለት ሐዋርያው ጳውሎስ እንደነሱ እምነት በእጁ ያጻፋቸው መጽሐፍ አለ። እስር ቤት ሆኖ ደግሞ በጓደኞቹና በተማሪዎቹ ያጻፋቸው መልእክቶች አለ ብለው ያምናሉ። እንደዛ ነው ብለው የሚያምኑት። እነሱም እኮ የተለየ ነገር አላመጣም። ፕሮፌሰር ባርቴርማን አንደኛ እሱ ነው። ሮሜ ሰዎችን የጻፈው ማን ነው ብለው ነው የሚያምኑት ክርስቲያኖች። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ነው አይደል የሚለው? ግን ሮሜ ሰዎችን እኮ ጳውሎስ አልጻፈውም። ታውቃላችሁ? ስንቶቻችሁ ታውቃላችሁ? እንትና ነው እንዴ ጻፈው? እዛ ላይ ስሙ የተጠቀሰው ነው እንዴ? ጤርጤዎስ ነው የጻፈው። ሮሜ 16 ምዕራፍ 16 ቁጥር 22 ላይ ይህን መልእክት የጻፍኩት እኔ ጤርጤዎስ በጌታ ሰላምታ ያቀርብላችኋለሁ። የእኔና የቤተ ክርስቲያን ሁሉ አስተናጋጅ ጋይዮስ ሰላምታ ያቀርብላችኋል። የከተማዊቱ መጋቢ ጤርጤዎስም ያቀርብላችኋል ይላል። ስለዚህ ማን ነው የጻፈው የሮሜን መልእክት? እሱማ ከኔ ጋር በስራ የሚተባበረው ጢሞቴዎስም ዘመዶች የሆኑት ሊቆሲዮስም ምናምን እያለ ይገልጻል። እሺ ገባኝ። ማን የጻፈው ነው ይህ መልእክት እያለ የሚያወራው ማን ነው? እሱማ በቃ ይህን መልእክት የጻፍኳት እኔ ጤርጤዎስ ነኝ አለ እኮ። ስለዚህ የሮሜ መልእክት የሚያወራው ማን ነው? ጤርጤዎስ ነው። ሮሜ ምዕራፍ 16 ቁጥር 22 ላይ ማለት ነው። ብዙ ሰዎች ሮሜን የጻፈው ጳውሎስ ነው ይላሉ። ኦኬ እሱ ላይ እንትን ጊዜ ስታገኝ እዚህ ቲክቶክ ላይ ብዙ ሰው አይ ዶንት ቲንክ እኔ ራሱ ይሄን መጽሐፍ ሳነብ ነው እንጂ ያወቅኩት ምንም አይዲያው አልነበረኝም። ሌላው ምንድነው ይሄ የኮፒ ሲስተም ስላልነበረ
ኮፒ የሚያደርጉ ሰዎች ራሱ ደግሞ ሲሌበስ ደግሞ ስፔስ አልነበረም እነዚህ ጽሁፎች ሲጻፉ እነዚህ ኢቭን ወንጌሎቹ ሲጻፉና እሱን እንዴት ታየዋለህ አንተ? እነዚህ ጽሁፎች ዛሬ የነበሩት አይነት ሼፕ አይደለም የነበራቸው። ዲፍረንት ስክራይቦች ሁሌ አዲሽናል ሀሳብ ሲጨምሩ ሲቀንሱ እንደመሰላቸው ሲያደርጉ እንደነበረ ምናምን ያለው ነገር ገብቶሃል? ይሄ ኮምፓይሌሽኑ ምናምን አይ ዶንት ቲንክ ብዙ ሰው ክርስቲያኖች ራሱ አያውቁትም። ግን እኛ ጋር ትምህርት ነው ያለው። ሁለተኛ ሴሜስተር ላይ ትማራላችሁ። ቤትዬ ሁለተኛ ሴሜስተር ላይ አይታችሁ ከሆነ እንደዛ ቅዱሳን መጽሐፍት ይላል እና እዛ ላይ በደንብ ትማራላችሁ። ስለ ማኑስክሪፕቶቹ ሲገለበጡ ምንድነው የተፈጠረው ነገር፣ ፍራግመንቶቹ ምንድናቸው፣ በጥስጣሽ ምንድናቸው፣ ኦሪጂናል አውቶግራፊ ምን ማለት ነው የሚል ነገር በደንብ ትማራላችሁ ሁለተኛው ሴሚስተር ላይ ማለት ነውና ኢንሻአላህ አብሽርዬ ሰፊ ነገር ስለሆነ ከዛ አንፃር ነው በወረድ ለቅምሻ ያክል ለራብ ማሽታገሻ ያክል ያው እንዲሁ ከቁሌቱ ነው አሁን የሰጠውሽ ሮሜ 16:22 ላይ ሰጠውሽ ከቁሌቱ ነው ምናልባት እንዲሁ ልቅምሺ ለራብ ማስታገሻ ያክል ነው እንጂ ሰፋ ባለ መልኩ ኢንሻአላህ ሁለተኛው ተርም ላይ ትማራላችሁ። እሺ one last question John Gospel of John ያው እኔ before 8 years 9 years ነው ባይብል አንብቤ ከዛ ሃይማኖት የወጣሁትና አሁን ያንተን ኮርስ ስለምንማር I am reading the Bible must ማለት ነው ከላይ መማር ስለማልፈልግ ዮሐንስ ወንጌል ቁጥር 4 ምዕራፍ 4 ቁጥር 44 ነብይ በገዛ ሀገሩ እንደማይከበር እርሱ ራሱ ጌታችን ኢየሱስ መሰከረ ይላል። does this mean ኢየሱስ ራሱ I am ነብይ አለ ማለት ነው? because ስንወያይ ቅድምም እዚህ ቲክቶክ ላይ ዲናይ ያረጉን ነበር። ያው ነብይ እንደሆነ ያምናሉ ግን ይሄንን ያለው እሱ አይደለም ይላሉ። እንዴት ታየዋለህ ይሄን? ማርቆስ 6:4 ላይ አለልሽ እኮ ማርቆስ 6:4 ላይ ኢየሱስም አለ ነብይ በከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርምና አላቸው ይላል። እዛ ጋር ምንድነው የተባለው? ይህ የጸራቢ የማርያም ልጅ ያዕቆብና የዮሳ ልጅ አይደለምን? እህቶቹስ በእኛ ዘንድ አይደሉምን? ይሰናከሉበት ጀመራል። ስለዚህ ኢየሱስ ምን አለ? ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርምና አለ። ይሄ እንግዲህ አንደኛው ማስረጃ ነው። የማቴዎስ ወንጌል ምዕራፍ 21 ላይ ስትመለከችው የማቴዎስ ወንጌል ምዕራፍ 21 ላይ ራሱ ነብዩ ኢየሱስ እያሉ ይናገራሉ። ህዝቡ ሁላ ሲያገኙት ምንድነው የሚለው? ቁጥር 11 ላይ ማቴዎስ 21:11 ላይ ህዝቡ ሁላ ምን አሉ? ከገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ ይላል። ነብዩ ኢየሱስ። የኤማሁስ መንገደኞችም ምንድነው ያሉት? የሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገደኞች በመንገድ ላይ እየሄዱ ሲተላለፉ ምንድን ነበር ብሎ ነው ያስቀመጡት። እነሱ የሚረዱት ነገር ምንድነው? ምንድነው ጉዳዩ? ምንድነው እንደዚህ ስለምንድነው የምታወሩት ምናምን ብሎ ሲነጋገሩ ምንድነው ያሉት? ብርቱ ነብይ የነበረ የናዝሬቱ ኢየሱስ ቁጥር 19 ላይ ሉቃስ 24:19 ላይ እርሱም ይህ ምንድነው አላቸው። እነሱ ግን እንዲህ አሉ፣ በአምላክና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው ይላል። እንደዛ ነው። ሰላም ለከሳደከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ክርስቶስ ነብይ ወሐዋርያ ይለዋል ራሱ መልካ ኢየሱስ ላይ ምን ይለዋል? ኢየሱስ መልእክተኛና ነብይ ነው ብሎ ነው ያስቀመጠው። ሰላም ለከሳደከ ገብረ መንፈስ ቅዱስ ኬንያ ኢየሱስ ክርስቶስ ነብይ ወሐዋርያ። ነብይ ማለት ነብይና ሐዋርያ ማለት ሆረ ነው ላከ ነው መልእክተኛ ነው ብሎ ነው ያስቀመጠው። ስለዚህ መልእክተኛና ነብይ መሆናቸው በደንብ ማስረጃ ብዙ ማስረጃዎች አሉ። አይ ቲንክ እንትናቸውም ላይ አለ ራሱ። ግን የማን ነብይ ነው? ነብይ ነው ከተባለ ምንድነው? ፊሽካው ተነፋ ፎርሽ ነው። ከዛ በኋላ ሙግት የማን ነብይ ነው? የአንድ አምላክ ማን ነው የላከው? አሃ ራሱ አይደለም ማለት ነው የመጣው እንዴ? አዎ። ስለዚህ ከዛ በኋላ ምንድነው? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ምንድነው የሚለው? እኔ ከራሴ ምንም አልተናገርኩምና የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። አሃ እየሰማ ነበር እንዴ የምትናገረው? አዎ። ዮሐንስ ወንጌል ምዕራፍ 12 ቁጥር 50 ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። አሃ ያንተ አይደለም? አዎ። ከየት አመጣኸው? ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ እኔ አለ የሰጠኝን ቃል ሰጥቻቸዋለሁና አለ። አሃ ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ምንድነው የሚለው? እኔ ከራሴ ምንም አልተናገርኩምና አለ። አሃ ታዲያ ከየት አመጣኸው? ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከእኔ አይደለምና አለ። ስለዚህ ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ አንድ አምላክ ነው፣ የአምላክ ሁለተኛው አባል ነው የሚለው ድራማ ነው፣ ቁማር ነው፣
ተውኔት ነው፣ ቲያትር ነው የሚሆነው ከዛ በኋላ እና ይህን ይመስላል ነብይ መሆኑ ማለት ነው። ኢንሻአላህ እስቲ ሌሎች ክርስቲያኖችም ካለ አስገብልን። እዚሁ ላይ ደግሞ በት የምፈልገው የኢየሱስ ሐዋርያቶች ግሪክኛ መጻፍና ማንበብ ይችሉ ነበር? የተማሩ ነበሩ ወይስ ተራ አሳ አጥማጅ ነበሩ? አሳ አጥማጆች ነበሩ። የተማሩ አልነበሩም። የተማሩ አልነበሩም። ነገር ግን የአረማይስጥ ቋንቋ ተናጋሪዎች ናቸው። የገሊላ ሰዎች ነበሩ። ገሊላ አካባቢ ላይ ደግሞ የሚኖሩ የነበሩት አረማይስጥ ተናጋሪዎች ናቸው የነበሩት። ነገር ግን እንደነሱ ትውፊት ደግሞ ምንድነው 72 ቋንቋዎች ተገለጸላቸውና ከእስራኤል ውጭ የወጡትን አይሁዳውያኖችን ኮንታክት የሚያደርጉበትን ቋንቋ ተጠቅመው ወንጌሉን የክርስቶስ ወንጌል ሊያስተምሩ ቻሉ የሚል ትራዲሽን አለ ማለት ነውና ከዛ አንፃር ብታዩ ጥሩ ነው። ተጀማል አለ ወያኪላ ሲስ ኡስታዝ አለውን ግን በጣም ያስቸገረ ነው። ጨልሞብኛል ገዝቱ ራሱ ማለት ነው። ማብራት ሄዶ ነበር አሁን ነው የመጣው። ኦኬ ክርስቲያኖች ካላችሁ ታች አንዳንድ አሳዩና መግባት ትችላላችሁ። አንዳንድ አሳዩና ኢንሻአላህ ክርስቲያኖች ካላችሁ ቅድሚያ ለእናንተ ነው የምንሰጠው። አንዳንድ አሳዩና መግባት ትችላላችሁ። ክርስቲያኖች ነው ያልኩት። ረመዳን ክርስቲያኖች ካላችሁ አንዳንድ ኧረ ተው እነሱ ጥያቄ ከሌላቸው አንድ ጥያቄ አለኝ። እኔ ያው ይበቃል ቤትዬ እንዳንሰላች ለነሱ ድሉን እንስጣቸው ቶሎ ኢንሻአላህ። አንቺ የኔ ሆነሽ የትም አትሄጂብኝም። ከፈለኩኝ እዛ ትምህርት ገበታ ስላለን እዛው ትማሪያለሽ። ከፈለኩኝ ደግሞ ሌላ ቀንም እንትን እንላለን ኢንሻአላህ። የተወሰነ እድል እንስጣቸው ብዬ ነው። አፉ በይኝ እሺ። ይምጣለሁ እኔ እዚህ ነኝ የትም አልሄድም። እሺ ግቡ ክርስቲያኖች ካላችሁ። ዳር ላይ ሆናችሁ ድንጋይ ከምትወረውሩብኝ ግቡና እባካችሁ አንዳንድ ነገር እንማማር። ዳር ላይ ሆናችሁ ድንጋይ ከምትወረውሩብኝ በነገራችን ላይ ጀግና ሰው አይፎክርም። እኔ የሚፎክር ሰው ብዙ ጊዜ የሚፈራ ሰው ነው የሚፎክረው። ጀግና የሆነ ሰው ጸጥ ነው የሚለው እና ጸጥ ብትሉ ይሻላችኋል። ዳር ላይ ሆናችሁ ግን ድንጋይ አትወርውሩብኝ። አይደርሰኝም። እኔ መቶኛ ያቅም አንድ ቀንና ኑና እዚህ እንወያይ፣ እንመካከር። እንደ ድብድብ አናደርገው። መንፈሳዊ ሰዎች ነን። ድብድብ ላይ ነው ይዋጣልን ምናምን የሚባለው። ይሄ ግን መንፈሳዊ ነገር ነው፣ ለመዳን ነው። ከጀነትና የጀሃነም ጉዳይ ነው። የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነውና ይሄ ነገር አስቡበት፣ ቆም ብላችሁ ማለት ነው። ፖለቲካ አይደለም ትሰራለ። ፖለቲካ ሪሲሊንግ ምናምን ሲሆን እንደዛ አይነት ነገሮች የሚሰሩት ማለት ነውና አንዳንድ አሳዩና ግቡ። በቃ ደህና ደሩ። ለካ ቁርአን ክላስ አለኝ አሁን። ቻው። እሺ አላህ ያገራልሽ ኢንሻአላህ። አሰላሙ አለይኩም። በቃ ከሌሉ ኡስታዝ ጀማል ለሙስሊሞች ድሉ ይሰጣቸውና ጥያቄ ካላቸው ኡስታዝ አቡል ባህሪም ስላለ ጥያቄ መጠየቅ ይችላሉ። ወንድም አስረስም አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አስረስ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ኦኬ ሙስሊሞች መግባት ከፈለጋችሁ አንዳንድ አሳዩ፣ አስገቧቸው ሙስሊሞችን። ለቴ ምንም ይሰራልኝ አይደለም ኡስታዝ። አላህ ጋር ሰላም አጣ። ዝም ብሎ ነው የሚሽከረከረው። ኦኬ መቶ አለቃ አለ። ቅድም አስገቡኝ ያለ ነበር። አለ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ የሆነ ጥያቄ ነበረኝ። ጠይቅ። ጊዜ አታቃጥሉ። ጥንቅቅ ብላችሁ ነውና ጥያቄ መጠየቅ።
ተፍተፍ በሉ። የምንድን ነው እንደዚህ እንትን መንጓተት? ጥያቄ ካለ ወደ ጥያቄ ዌልካም። አንድ ሴት ለመሸፈን ሸበካ ነው መሰለኝ። አንድ ሴት ለመሸፈን ለምሳሌ ምርቃን ምናምን እንደገና ሀገር እሺ፣ ጥያቄ ያላችሁ ሌሎች ስሙ። ጥያቄ አለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ቀጥይ። ጥያቄ ከባይብል ነው። ለምሳሌ እንትን ላይ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉኝ ይላል እና ኢየሱስ ማለት ነው። ከእግዚአብሔር የተቀበለው ቃል የቱ ነው? የእግዚአብሔር ቃል የሚባለው ማለት ነው። የኢየሱስ የትኛው ነው? ለምሳሌ አሁን ቁርአን ላይ ብታይ ያላህ ቃል ቁርአን ነው። ነብዩ የተናገሩት ሐዲስ አለ፣ የሰሃቦች አለ፣ 3 አይነት አለ። ከዛ አንፃር ባይብል ላይ እንዴት ነው ለኛ ልንቀበለው የምንችለው ያላህ ቃል ብለን ማለት ነው? የእግዚአብሔር ቃል የሚባለው የትኛው ነው? አሁን ተበርዟል። ዮሐንስ ወንጌል 17:14 ላይ ብትስት እኔ ቃልህን ሰጥቻቸዋለሁና ይላል። ቃልህን የማንን? የአምላክን ቃል ማለት ሰጥቻቸዋለሁና አለ። ዮሐንስ ወንጌል ደግሞ ምዕራፍ 12 ቁጥር 49 ላይ ስትመለከችው ምን ይላል? እኔ ከራሴ አልተናገርኩምና ነገር ግን የላከኝ እርሱ የምለውና የምናገረውን ትእዛዝ ሰጠኝ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለዋል። ከራሱ አይደለም የሚናገረው፣ የአምላክን ቃል ነበር ሲናገር የነበረው። ሉቃስ ወንጌል ምዕራፍ 5 ቁጥር 1 ላይ ብትመለከችው ህዝቡም የአምላክን ቃል እየሰሙ ሲያስጠብቁት ሳለ ይላል። የአምላክን ቃል ይሰሙ ነበር። ከማን ነበር ሲሰሙ የነበረው የአምላክን ቃል? ከመሲሁ ማለት ነው። ምን የሚለውን ቃል ነበር ሲሰሙ የነበረው ሲባል የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ምንድን ነው የሚለው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛልና አለ። ኢየሱስ የተቀባው ለምንድን ነው? ወንጌልን ለመስበክ ነው። የማን ወንጌል ነው? ወንጌሉ ስንል ከፈጣሪ ዘንድ የተቀበለው ወንጌል ነው። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዛ ነው የሚናገረው። ዮሐንስ አሳልፎ ከተሰጠ በኋላ ኢየሱስ የአምላክን ወንጌል እየሰበከና አማርኛው የእግዚአብሔር መንግስት ወንጌል ነው የሚለው፣ ግሪከኛው የአምላክን ወንጌል እየሰበከ ዘመኑ ተፈጸመ፣ የአምላክ መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። በወንጌል እመኑ። ስለዚህ ኢየሱስ ከአምላክ የተቀበለው ለሰዎች እያስተማረ የነበረው ነገር ምን ይባላል? ወንጌል ይባላል። ያ ወንጌል ነው የሰጠው ለሐዋርያቶቹ። ከዛ ሐዋርያቶቹ ለተማሪዎቻቸው ሲያስተላልፉ ተማሪዎቻቸው ደግሞ የነበረውን ታሪክ የነበረውን